አስቂኝ እኮ እንደዚህ አይነት አሁን ይሄ እኮ በቃ ራሱ አሁን በሱ ቤት ሆሊ መሆኑ እኮ ነው። እንደዚህ አይነት ሰዎች እኮ ራሳቸውን በማታለል እኮ ወደ ሲኦል የሚወርዱ አጋንንት ማለት ናቸው። ምክንያቱም ገንዘብ ስላለው ሆሊ የሆነ ይመስለዋል። የለም ራሱን ያታልላል። በጨለማ እየተጓዝክ ብር ስላለ ብቻ ብርሃን ውስጥ ያለ መስሎ ዲያብሎስ አናትህን ሲገዛው እንዲያርጎ ነው የሚገዛው። ብር ብቻ አይደለም የሚሰጥ አይምሮህን ሆሊ ያጫውታል። ትንሽ ገንዘብ ያላችሁ ብር ያላችሁ ሰዎች ወይም የፖለቲካ ዕውቀት ያላችሁ ሰዎች የሚመስላችሁ ዋይት ሃውስ ውስጥ መቀመጥ ወይም አንተ ሞንክ ትራምፕ ወላ ማንንም ብትባሉ ዋይት ሃውስ ውስጥ ስትቀመጡ ሰው የሆናችሁ በቃ ኢንጂል የለም ራሳችሁን የምታታልሉ ግዑዝ ብስባሽ እንጨቶች ናችሁ። ከፈለክ አፍንጫ ድረስ እንዳልነገር ገባ ራስህን ከማታለል ውጣና በትክክለኛው ለክርስቶስ ንስሐ ገብተህ በትክክለኛው ለመጽሐፍ ቅዱስ ለይሖዋ ምስክሮች ጋር ሄደህ በትክክለኛው መጽሐፍ ቅዱስ አጥንተህ ተጠመቅ። መጽሐፍ ቅዱስን ካላወቅ አንተ መንፈስን የምትለጥፍበት ያንተ የእጅ ውጤት የለም። ያንተ መሽን ነው። ነገር ግን የምትጭነው ቤተሰብ የለም። ሁልህም ቢልጌትም ሁላችሁም ኤአይና ቻትጂፒቲ ምናምን የምትባሉ ትላትል እንጨቶች መጀመሪያ እስቲ የእናንተ ሰውነት ነው። ራሳችሁ በሴሌብሪቲ የበሳበሳችሁ አጋንንቶች ተመልሳችሁ የራሳችሁ መሽን ውስጥ መንፈስ ምናምን ጥሩና ህይወት ልትመርጡ ለምን ጄፍሪ አፕስቲን አይስላንድ ውስጥ መጀመሪያ ራሳችሁን አልመረጣችሁ? ከቢልጌት ጀምሬ እንዳልነግራችሁ ለምን እስቲ መጀመሪያ ራሳችሁን ወደ ጌታ ኢየሱስ ክርስቶስ በዛ ጊዜ ለምን አላመጣችሁም? ህፃናትን ከመድፈር እየገላበጡ ከመብዳት የሴቶች ህይወት ከመጨለም ለምን መልካም ስራ አልሰራችሁም? ሞባይል የእጅ ውጤታችሁ መንፈስ ልትጭኑ ሲያምራችሁ ግን የትኛው መንፈስ ነው እባክህ ሞባይል ውስጥ የሚለጠፍልህ? ሉሲፈር ማለት ይሄ ነው። እና የተደራጃችሁ ሉሲፈሮች አልኳችሁ። በደንብ ዲቴል እመጣለሁ።